አሰላሙ አለይኩም ወራህመቱላህ። ዛሬም ለየት ባለ ታሪክ ተመልሰናል። በዛሬው ታሪካችን ስለ አንድ ምስኪን እብድና ስለ አንድ አዛውንት ታሪክ የምናይ ይሆናል። ቪዲዮውን እስከ መጨረሻው ድረስ ይከታተሉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮውንም ላይክ በማድረግ ጀምሩ። ጋራዎች በከበቡት በትንሽዬ መንደር ውስጥ የምትኖር አንድ አዛውንት ነበረች። ይህች አዛውንት ኡሙ ሰሚር ወይም የሰሚር እናት በመባል ትታወቃለች። ኡሙ ሰሚር ደስታና ፈገግታ የራቃት በሐዘን የተሞላች ምስኪን ሴት ናት። ባሏ ሞቶ ብቸኛ ሆኖ ትኖራለች። ከሱም በላይ ደግሞ ሰሚር የተባለ የ20 ዓመት ልጅ ነበራት። ነገር ግን እሱንም በሞት ታጣዋለች። ከዛ በኋላ ነበር ሙሉ ለሙሉ ደስታ የራቃት። የምታረባቸው የሆኑ 5 በጎች ነበሩት። እነሱን ከመንከባከብና ከመተከዝ ውጪ ሌላ ምንም ስራ አልነበራት። ልጇ ከሞተ 4 ዓመት ያለፈው ቢሆንም የመንደሩ ሰዎች ወጣት ልጆችን ስትመለከት ታዝንና ትከፋ ነበር። በዛው መንደር ላይ ጃቢር የተባለ ሰው ነበር። ይህ ሰው አለባበሱን የማይጠብቅ ሰዎች እብድ አድርገው ወይም አቅሉ ጎዶሎ ነው ብሎ የሚያስቡት ሰው ነበር። ጃቢር ልጆችን በጣም ይወዳል። ልጆችም እንደዛው እሱን ይወዱታል። ቀኑን ሙሉ ከነሱ ጋር እየተጫወተና እነሱን እያሳቀ ያሳልፋል። የመንደሩ ሰዎች እብድ አድርገው ቢያዩትም እንኳን ልቡ ቀና በመሆኑ ይወዱታል። ጃቢር ምንም ንብረት የሌለው ደሃ ሰው ነው። ነገር ግን በድህነቱ አንድ ቀንም አማሮ አያውቅም። መንደር ላይ ያሉ ልጆች እሱን ሲመለከቱት በደስታ ወደሱ ጋር ይሄዳሉ። እሱም እንደዛው ከነሱ ጋር እየተጫወተ ያሳልፋል። የመንደሩ ሰዎች ያረጀ ልብስ ሲኖራቸው ለሱ እየሄዱ ይሰጡታል። አንዳንዴ ደግሞ ወደ ቤት ወስደው ምግብን ይመግቡታል። በዚህ ተግባሩ ጃቢር በመንደሩ ሰዎች ዘንድ ሁሉ ታውቋል። ነገር ግን ኡሙ ሰሚር ጃቢርን አትወደውም። ምንም ያህል መጥፎ ነገር የሚታይበት ባይሆንም እሷ ግን ምንም አይመቻትም ነበር። ምክንያቱም ልጇ ሰሚር በሞተበት ቀን ነበር ጃቢር ወደ እነሱ መንደር የመጣው። አመጣጡም እየጮህና እየሮጠ ኡሙ ሰሚር ሆይ ሰሚር ጫካ ውስጥ እባብ ነደፈው እያለ እየጮኸ ነበር የመጣው። በዚህም ጃቢርን ሁል ጊዜ ስትመለከተው ልጇ ትዝ ስለሚላት በጣም ስለሚያናድዳት ትጠላው ነበር። አንድ ቀን ኡሙ ሰሚር ከፈጅር በኋላ የቤቷን ደጅ ከፍታ ወደ ውጪ ስትመለከት ሰሚር መንገድ ላይ ተኝቶ ታገኘዋለች። የተኛውም የእሷ ቤት ደጃፍ ላይ ነበር። ከመጀመሪያውም ትጠላው ስለነበር ከሱም ብሶ ደጃፏ ላይ ስታገኘው በጣም ትናደዳለች። እየሮጠችም ወደሱ ጋር መጣችና ጃቢር ምን ሆነህ ነው እቤት እያለክ የኔ ደጃፍ ላይ ያደርከው? አሁን ተነስተህ ከዚህ ሂድ እያለች ትጮህበት ጀመር። ድምጿንም ሲሰማ ጃቢር ወዲያውኑ ብድግ አለ። ከተኛበትም እንቅልፍ አይኑን እያሻሸ ተነሳና ወደ ኡሙ ሰሚር ዞሮ እናቴ ሆይ ምን አደረኩኝ አላት። በዚህ ሰዓት የኡሙ ሰሚር ንዴት ጨመረ። እኔ እናትህ አይደለሁም ጭራሽ እናቴ ብለህ ትጠራኛለህ? እንዴት ቤት እያለህ የኔ ደጃፍ ላይ ታድራለህ? አሁን ላይ አልፈልግም ከዚህ ሂድ አለችው። ጃቢርም ለኡሙ ሰሚር ፈገግ አለላትና እሺ እናቴ ብሎ መሄድ ጀመረ። ኡሙ ሰሚር ግን አሁንም እኔ እናትህ አይደለሁም እንደዛ ብለህ እንዳትጠራኝ አለችው። ጃቢርም ፈገግ እያለ ከአይኑ ግን እንባ እየወረደ ወደ ቤቱ ይመለሳል። በቀጣዩ ቀንም ኡሙ ሰሚር ከፈጅር በኋላ ተነስታ ደጃፏን ስትከፍት ጃቢር እንደገና በሷ ደጃፍ ላይ ተኝቶ ታገኘዋለች። ኡሙ ሰሚርም ጃቢርን እንደ ትላንቱ ተኝቶ ስታገኘው በጣም ተናደደች። ዱላ ይዛ መጣችና በዱላው እየመታችው ተነስ ከዚህ ትላንት ወደዚህ እንዳትመጣ ነግሬህ ነበር ተነስ እያለች ተቀሰቀሰው ጀመር። ጃቢርም ድምጿን ሲሰማ ፈገግ ብሎ ብድግ አለና እሺ እናቴ አላት። ኡሙ ጃቢርም ስንቴን የምነግርህ እናቴ አትበለኝ እኔ እናትህ አይደለሁም ደጃፊ ጋርም እየመጣህ አትተኛ አሁን ከዚህ ሂድ አለችው። ጃቢርም ፈገግ አለላትና እሺ ብሎ ይሄዳል። በመንደሩ ላይም እየተዘዋወረ ካገኛቸው ትንንሽ ልጆች ጋር መጫወት ይጀምራል። ከነሱ ጋርም ሲቦርቅና ሲጫወት አሳልፎ ይመለሳል። በሶስተኛው ቀንም ኡሙ ሰሚር ከእንቅልፏ ተነስታ የቤቷን ደጃፍ ስትከፍት እንደገና ጃቢርን ደጃፏ ላይ ተኝቶ ታገኘዋለች። በዚህ ሰዓትም በጣም ተናደደች። አንተ ሰውዬ ስንቴን የምነግርህ ከዚህ ተነስ እያለች ቀዝቃዛ ውሃ ደፋችበት። ጃቢርም የውሃው ቅዝቃዜ አስደንግጦት ከእንቅልፉ በርግጎ ተነሳ። ሳያስበው ከአይኖቹም ባየፈሰሰ እናቴ ሆይ ምን አድርጌሽ ነው? እኔ አንቺ ደጃፍ ላይ ስተኛ ሰላምን አገኛለሁ።
እኔ አንቺን እየጠበቅኩ ማደሬ ለኔ ደስታ ነው። ኡሙ ጃቢርም ሁል ጊዜ ወደ እኔ ጋር እየመጣ እዚህ እየተኛህ አታሰልቸኝ። እኔ ወደዚህ እንድትመጣ ጭራሽ አልፈልግም። እዛው ቤትህ ሄደህ ተኛ አለችው። ጃቢርም በጣም አዝኖ እንባ እየፈሰሰው ጥሏት ይሄዳል። ከዚህን ጊዜ ጀምሮ ግን ኡሙ ሰሚርም ማሰብ ጀመረች። ይሄ ልጅ ምን አስቦ ነው ሁል ጊዜ እኔ ደጃፍ ላይ ቤቱን ትቶ የሚያድረው ማለትን ጀመረች። በአራተኛውም ቀን እንደገና ኡሙ ሰሚር ከፈጅር በኋላ የቤቷን ደጃፍ ስትከፍት እንደገና ጃቢር ተኝቶ ታገኘዋለች። በዚህ ሰዓት ግን ከበፊቱ የበለጠ ነበር የጮኸችው። ሄዳ በግድ እያስነሳቸው የምልህን አትሰማም እንዴ? እኔ እኮ ዕድሜ የገፋ አዛውንት ነኝ። እያናደድክኝ በመጣህ ቁጥር ታማሚና በሽተኛ እኮ ነው መሆን። በቃ እኔ እዚህ እንድትመጣ አልፈልግም አለችው። በዚህ ሰዓትም የመንደሩ ሰዎች ሁሉ ድምጿን ሰምተው ተሰበሰቡ። ምን ተፈጠረ ብለውም ሁለቱን ከበው ይመለከቷቸው ጀመር። ጃቢር ሆይ በጣም አሰለቸኸኝ እኮ ድጋሚ አትምጣ እያለች ትጮህበት ጀመር። ጃቢርም በጣም ደነገጠ። እናቴ ሆይ እኔ እኮ ይሄን ያህል ያስከፋሁሽና ያሰለቸውሽ አልመሰለኝም ነበር። እኔ ግን ያንቺ ደጃፍ ላይ አድሬ ምንም ነገር ሳይኖረኝ በብርድ ላይ ያንቺ ደጃፍ ላይ መተኛቴ ስለሚያስደስተኝ ነው። ነገር ግን የሚያሰለችሽ ከሆነ ግን ድጋሚ አልመጣም አላት። ኡሙ ሰሚርም አው እኔ የምፈልገው እንደዛ ነው አለችው። የመንደሩ ሰዎችም ጃቢር ሆይ አንተ እኮ ነው ድንበር ያለፍከው። ይሄን ያህል ጊዜ እስክትሰለችህና እስከምትናደድብህ ድረስ ድርጊቱን መደጋገም አልነበረብህም ብለው እሱን ተወቃሽ አደረጉት። ጃቢርም የሁሉም ሰው ወቀሳ ሲበዛበት እናቴ ሆይ ይቅርታ አድርጊልኝ፣ ከአሁን በኋላ ግን ብትፈልጊኝ እንኳን ወደ ማታገኘኝ ቦታ ይሄዳለሁ፣ ተመልሼም ወደዚህ አልመጣም ማለት። በሰዓቱ ኡሙ ሰሚርም ተናዳ ስለነበር አሁን እንደዛ ይሻላል፣ እኛ ወደ ማናገኘህ ቦታ ሂድ፣ ወደዚህ ተመልሰ እንዳትመጣ አለችው። ጃቢርም ምንም አይነት መልስ ሳይመልስ መንደሩን ለቆ ይወጣል። ሁሉም ተበትነው ኡሙ ሰሚር ወደ ቤቷ ከገባች በኋላ ግን ስለ ጃቢር ማሰብ ጀመረች። ቆይ ምን አድርጎኝ ነው ይሄን ያህል የገፋሁት? ለምንስ እኔን መረጠ? ወደ እኔስ ለምን ቅርብ መሆን ፈለገ? እያለች ማሰብ ጀመረች። ስታስበው እሱ ያደረጋት ምንም ነገር አልነበረም። እንደውም የእሷ ደጃፍ ላይ ብርድ ሳይል ራበኝ ጠማኝ ሳይል እዛው እያደረ እንደዛ ስትጮህበት እሱ እናቴ እያለ በትህትና ሲያዋራት ተግባሩን ሁሉ ስታስብ ምንም አይነት ጥፋት እንደሌለበት አወቀች። በቀጣዩ ቀንም ጠዋት ደጃዋን እየፈራች ከፈተች። በዚህ ሰዓት ግን በሯን ከፍታ ስትወጣ እንደ ተለምዶ ተኝቶ የምታገኘው ጃቢር አልነበረም። ይህንን የተመለከተችው ኡሙ ሰሚር ሳታስበው መደንገጥ ጀመረች። ለምንድነው ጃቢር ተመልሶ ያልመጣው? ምን አድርጌው ነው እያለች መተከዝ ጀመረች። በጎቿ የተወሰኑ ተሰርቆባት የተወሰኑ ነበር የቀሩት። እነሱንም ለመፍታት ወደ ማደሪያቸው ስትገባ አንድም በግ አልነበረም፣ ሁሉም ተሰርቀውባታል። ኡሙ ሰሚርም በጣም ደነገጠች። በየመንደሩ እየዞረች መፈለግ ጀመረች። ድምጿንም ከፍ አድርጋ አለቀሰች። ማልቀሷንም የተመለከቱት ሰዎች እሷን ከበው ይጠይቋት ጀመር። እሷም ያላት በጎች እንደተሰረቁባት ተናገረች። ማን የሰረቀች ተብላ ስትጠየቅ ጃቢር ነው የሚሆነው፣ ደጃፌ ላይ አተኛ ብዬ ሳባረው እሱ ነው በጎቼን ሰርቆብኝ የሄደው፣ በእልህ ተነሳስቶ እሱ ነው የሚሆነው እርግጠኛ ነኝ ማለት ጀመረች። አንዳንድ ሰዎችም የእሷን ንግግር ተቀበሉ። ጃቢር ስለተናደደ ነው ከሷ ሰርቆ ይሄደው አሉ። አንዳንዶቹ ግን አረ ጃቢር አይሰርቅም፣ በመንደራችን ላይ በመልካምነቱ ልጆችን በማጫወቱ የምናውቀው ሰው ነው፣ ሲሰርቅ አይተነው አናውቅም አሉ። ኡሙ ጃቢር እያለቀሰችና እየጮኸች ሳለ አንድ ሕፃን ልጅ ወደ እሷ ጋር ይመጣል። አክስቴ ሆይ በጎችሽን የሰረቁት የላይ ሰፈር ልጆች ናቸው። ትላንት ማታ ደጃፍሽ ላይ ሰሚር ስላልነበረን የሰረቁት። እሱ በጎቹ እንዳይሰረቁ እዛው ያድር ነበር። ሁለቱም በግ እነሱ እንደሰረቁ ያውቃል። ነገር ግን ለማንም እንዳይናገር አስጠንቅቀውት ነበር። የልጁን ንግግር የሰሙት ሰዎች ሁሉ ፈዘው ቀሩ። ኡሙ ሰሚር ደግሞ ከነሱ የበለጠ ፈዘዘች። ያኔ ስትመታው ስትሰድበው እሱ ግን ሁሉንም ነገር ችሎ ፈገግ እንደሚልላትም አስታወሰች። የመንደሩ ሰዎችም ተሰባስበው ሌባ የተባሉት የሌላ ሰፈር ሰዎች ይያዛሉ። ሰዎች ሁሉ ከበዋቸው አንዳንዱ ሰዎች ይገደሉ፣ አንዳንዶቹ ደግሞ ይታሰሩ፣ አንዳንዶቹ ደግሞ ከሀገር ይባረሩም እያሉ ሐሳብ መስጠት ጀመሩ። ተዘርፎባት የነበሩት በጎቿን በሰላም ተመለሱ። ኡሙ ሰሚርም ጃቢርን ፈልጉልኝ፣ እሱ ጥፋተኛ አይደለም፣ እኔን የቸኮልኩበት እያለች እየጮኸች ማልቀስ ጀመረች።
አንዳንድ ሰዎችም የኡሙ ሰሚር ቤት ገብተው ሲፈትሹ አንድ ወረቀትን ያገኛሉ። ወረቀቱን የጻፈው ጃቢር ነበር። ወረቀቱም እንዲህ ይላል: ለእናቴ ለጓደኛዬም ኡሙ ሰሚር፣ እኔ አንቺን ማሰልቸት ፈልጌ አይደለም፣ ለቤት ውስጥ ብቻሽን ስለምትኖሪ ደጅ ላይ ያሉ ዕቃዎችን ለመጠበቅ እንጂ። ይህን በምታነብበት ሰዓት ኡሙ ሰሚር ከዓይኗ እንባዎች እየፈሰሱ ነበር። ሳታስበው ብዙ አለቀሰች። በጣም ተጨነቀች። ጃቢር የት ነህ? እረ ወደዚህ ና እያለች ማልቀሷን ቀጠለች። ልጆችን ሲያጫውትና ሲያቃልድ የሚታወቀው ጃቢር ለመጨረሻ ጊዜ ወደዚህ ላይ መለስ ጥሏት ሄደ። ይህንንም ያወቀችው ኡሙ ሰሚር ከልቧ አዘነች። ሁል ጊዜ ጃቢርን ማስታወስ ሆነ ስራዋ። ሁል ጊዜ ጠዋት ደጃፏን ከፍታ ጃቢር እኔ ደጅ ከተኛ እያለች መመልከት ጀመረች። ነገር ግን ጃቢር የውሃ ሽታ ሆኖ ቀረ። አይደለም ወደ እሷ ደጅህ ሊመለስ ወደዛ መንደር እንኳን መጥቶም ታይቶም አይታወቅም። በሱ ሰበብ በጎቿ ሁሉ ተመልሰዋል። በጎቿንም በደንብ መንከባከብ ጀመረች። ጃቢርን ለአፍታ እንኳን አትተወውም። ሁል ጊዜ ስለሱ ታስባለች። ከጃቢርም ትልቅ ትምህርትን ወሰደች። የሰው ልጅ የለበሰውን አለባበስ አይተን መወሰን የለብንም። ልክ ቀለማችን እንደሚለያየው ሁሉ ባህሪያችንም ሁሉ ይለያያል። አንዳንድ ሰው በአንዴ እሺ ብሎ ሲቀበል፣ አንዳንዱ ግን ያታግላል። በዚህም ኡሙ ሰሚር ሁል ጊዜ ማልቀስ ጀመረች። በተለይ ጠዋት ጠዋት ደጃፏን በምትከፍትበት ጊዜ። እንደሌላው ጊዜ ጃቢርን ካገኘሁት ብላ አንድ ቀን እንኳን ሳትመኝ አሳልፋ አታውቅም። የሰሚር ጫወታና ጩኸት፣ የልጆቹ ደስታና ቡረቃም ጠፋ። አንዳንድ ጊዜ አለባበሱን አይተን ውጪውንና ውስጡን አንድ ላይ የምንፈርድ ሰዎች ልንቆጠብ ይገባል። እስቲ ከታሪኩ የተማራችሁትን ነገር ኮሜንት ስር አስቀምጡልን። ታሪኩ በጣም እንደመሰጣችሁ ተስፋ አድርጋለሁ። ቪዲዮውን ላይክ ሳታደርጉ ከጀመራችሁ ላይክ ማድረጋችሁን እንዳትረሱ። ቤተሰብ ካልሆናችሁ ደግሞ ሰብስክራይብ አድርጉ። በሌላ ታሪክ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላህ።